ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 5 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ዛሬም የሐኪሞች ተቃውሞ ተጠናክሮ ቀጥሏል። በአብዛኞቹ የሀገሪቱ ሆስፒታሎች ሐኪሞች አልገቡም። የስራ ማቆም አድማ በከፊልና ሙሉ በሙሉ ተፈጻሚ የሆነባቸው ቦታዎች አሉ። ከዚህ ጋር የተያያዙ ዝርዝር መረጃዎችን አደርሳችኋለሁ። እንደዚሁም ደግሞ የተለያዩ የአማራ ክልል አካባቢዎችን የውሎ ዘገባን በተመለከተ እንደዚሁ የግንባር መረጃዎችን አሰናድቻለሁ። እነዚህን መረጃዎች ወደ እናንተ እያደረስኩ አብራችሁ ቆይ። እናንተም እንደተለመደው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com ላይ ሀሳብና መልእክቶች ልታደርሱ ትችላላችሁ። ከዛ ባሻገር በሜሴንጀር በዋትስአፕ በቴሌግራም በትዊተር መልእክቶችን ልትልኩልኝ ትችላላችሁ። ይሄን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። እንግዲህ ከላካችሁልኝ መልእክቶች መካከል ጠንከር ብለው የወጡ በርከት ያሉ መልእክቶች አሉ። ከነዚህ መካከል በፋኖ ትግል ውስጥ ያለውን ውስጣዊ ችግር በማድበስበስ ሚዲያዎቹ መፍትሄ ይመጣ ይመስል በቸልታ እያለፋችሁት ነው። ይህንን ታድበሰብሳላችሁ፣ በማጋለጥ መፍትሄዎች እንዲመጡ ማድረግ አለባችሁ የሚሉ አስተያየቶችን ተመልክቻለሁ። እንግዲህ በዚህ በኩል እንደ ሚዲያ የኔ ምላሽ የሚሆነው ምንድነው? የፋኖ ችግር በአመዛኙ ከውስጥ ነው መፈታት ያለበት። የህልውና ትግሉ የሚጠይቀው ወቅታዊ ጥያቄዎች አሉ። ለዚህ በአንድነት መደራጀት፣ በተገቢው መንገድ መናበብ፣ እንዲሁም ደግሞ በአንድ ማዕከላዊ እዝ ኃይልን ሰብስቦ ስምሪት ማድረግና ሌሎቹን አጋሮች ለመሳብ መሞከር፣ ከኢትዮጵያ ውስጥ የሀገር ውስጥ ኃይሎች ከሌላው ከቀጠና አጋር ጋር ትብብርና ትስስር መፍጠር ያስፈልጋል። በዚህ ውስጥ ግን የፋኖ ውስጣዊ አንድነት ግዴታ ነው የሚሆነው። ይህንን በተደጋጋሚ ያለ ማቋረጥ ጊዜ በየቀኑ ጥሪ የማቀርብበት ሀሳብ አስተያየት የምሰጥበት ነው። እናንተን ማስተባበሮች ሀሳቦች የማደርስበት ነው። በዚህ በኩል የተደበሰበሰ በቸልታ የታለፈ ጉዳይም የለ። ከዛ ባሻገር ያለው ጉዳይ ተራ የግለሰቦች ጉዳይ ነው የሚሆነው። ጠቅላላ መሰረታዊ ሀሳቡ የህልውና ትግሉ ዳር እንዲደርስ ካስፈለገ በአንድነት ኃላፊነት ወስዶ በዲሲፕሊን ትግል መምራት ያስፈልጋል። በእነዚህ መንገዶች የማይመራ ከሆነ ትግሉ ፋኖንም ዋጋ ያስከፍላል፣ ህዝቡንም ዋጋ ያስከፍላል። የፖለቲካ ጥያቄዎችም በፋኖ የትግል ታሪክ ይመለሳሉ የተባሉትም ሳይመለሱ ነው የሚቀረው። ምን ሊፈጠር እንደሚችል ለሁሉም ሰው ግልጽ ነው። በዚህ ጦርነት ውስጥ ዋጋ ያልከፈለ ሰው በቀጥታም ሆነ በተዘዋዋሪ የለም፣ ዋጋ ያልከፈለ ሰው። ስለዚህ በዚህ መንገድ ትግል ወደኋላ ቢመለስ ማን ሊጎዳ እንደሚችል፣ ምን ሊፈጠር እንደሚችል ሁሉም ሰው የሚያውቀው ጉዳይ ስለሆነ በዚህ መንገድ የጋራ አስተያየቶችን የጋራ ሀሳቦችን ያቀረብነው የማድበስበስም እንዲሁም ደግሞ ሁኔታዎችን በተባብሰው ውስጥ ለውስጥ እንዲቀጣጠሉ የማድረግ ጉዳይ አይደለም። ኃላፊነትን በሚዲያ የመወጣት ጉዳይ ስለሆነ በዚህ መንገድ እንድትረዱት ነው አስተያየት የላካችሁ። ፋኖን በተደጋጋሚ የሚመጡ መልእክቶችና አስተያየቶችን መሰረት በማድረግ እንግዲህ ጊዜው የሚጠይቀውንም የትግሉ እድገት ደረጃ የሚጠይቁ ጥያቄዎችንም በመመለስ ወደፊት መሄድ ካልተቻለ አሁን ባለው መንገድ ብዙ ወደፊት ለመሄድ የሚያስቸግሩ እንቅፋቶችን ማለፍ ያስፈልጋል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ እንግዲህ ዛሬም ግንቦት 5 2017 የስራ ማቆም አድማ በተለያዩ አካባቢዎች በሕክምና ባለሙያዎች ቀጥሏል። ወከባና እንግልትም እየተፈጸመ ነው የሚገኘው። ሐኪሞች ወደ አስቸኳይ ስራ የማይመለሱ ከሆነ ከስራ ገበታቸው እንደሚባረሩ ማስጠንቀቂያዎች እየተሰጡ ነው። ሐኪሞች ከመኖሪያ ቤታቸው በግዳጅ ወደ ስራ ቦታ እንዲገቡ የጸጥታ ኃይሎች ማስገደድም ጀምረዋል። ድብደባ የተፈጸመባቸው እንደዚሁ ደግሞ ወከባ የተፈጸመባቸውም ሐኪሞች አሉ። በዚህ በኩል እንግዲህ በተለያዩ የሀገሪቱ አካባቢዎች የሚገኙ ትልልቅ ሆስፒታሎች ከ40 በመቶ እስከ 95 በመቶ ድረስ የስራ ማቆም አድማ እንዳደረጉ ቢቢሲም ዛሬ ይዞት በወጣው ዘገባ አንስቷል። አለርት ሆስፒታል በአዲስ አበባ፣ ጥቁር አንበሳ ሆስፒታል አዲስ አበባ፣ ጳውሎስ ሆስፒታል ጎንደር፣ ሆስፒታል ንግስት ኢሌኒ ሆስፒታል ሆሳና፣ ደብረ ብርሃን ሆስፒታል፣ ድላ ሆስፒታል፣ ጥበበጊዮን ስፔሻላይዝድ ሆስፒታል ባህር ዳር፣ ቡታጅራ ጉራጌ ዞን፣ አዲስ ዓለም እንደዚሁ አዲስ አበባ ዙሪያ፣ ፈለገ ህይወት ባህር ዳር፣ አዲስ ዘመን ጎንደር፣ ሐዋሳ ሜዳውላቦ ባሌ፣ ዱርቤቴ ጎጃም፣ ጀልዱ ምዕራብ ሸዋ፣ እንጅባራ ጎጃም፣ ደባርቅ ጎንደር፣ ጃናሞራ ጎንደር፣ ዳባት ጎንደር፣ አዳርቃይ ጎንደር፣ ወልቂጤ ማዕከላዊ ኢትዮጵያም ጉራጌ ዞን ያሉ ሆስፒታሎች ዛሬ ከ40 በመቶ እስከ 95 በመቶ ስራ ማቆማቸውን ነው ቢቢሲ ሐኪሞቹን በማነጋገር ዘገባ ይዞ የወጣው። በሁሉም ሆስፒታሎች ያልተገኙ ሐኪሞች በአስቸኳይ ወደ ስራ እንዲመለሱ ዛቻና የሞባይል መልእክቶች ጭምር እየደረሷቸው እንደሆነ ነው ቢቢሲም የዘገበው። የቢቢሲ ዘገባ ባሻገር እንግዲህ ቢቢሲም የሌሎች መረጃ ምንጮችም ይህንን አድርሰዋል። ቢቢሲ በሀገሪቱ ትልልቅ ሆስፒታሎች 70 በመቶ እስከ 90 በመቶ
የስራ ማቆም አድማ መደረጉን እንደዚሁ ጨምሮ በገለጸበት ጊዜ እንደ ታካሚዎች በታካሚዎች ላይ የሚደርስ የህይወት ማለፍ ቢኖር ኃላፊነቱን ሐኪሞች እንደማይወስዱ ቢቢሲ በሰራው ዘገባ ሐኪሞቹን አነጋግሮ ገልጿል። ሐኪሞቹ ለቢቢሲ የስራ ማቆም አድማው ባሰቡት ልክና ስኬታማ ሆኖ እየሄደ እንደሆነ ገልጸዋል። ታካሚዎች ይጉላላሉ። በሐኪሞች የማይታዩ በርካታ በሽተኞች አሉ፣ አልጋ ይዘው የተኙ። ሐኪሞቹ ይሄ እንደሚሆን ቀድመን ተናግረን ነበር። ለወራት ጊዜ ገደብ ሰጥተን ነበር ለመንግስት። እየተራባችሁ ከሰው በታች ናችሁ፣ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሎት ስጡ የሚል ቃል አልገባንም። ስለዚህ ይህንን አናደርግም። በበሽተኞች ላይ ለሚደርስ የሕክምና ጦትና ሐኪሞች በበሽተኞች ላይ ለሚደርስ የሕክምና ጦትና ሞት ሐኪሞች ከደሙ ንጹህ ናቸው ብለዋል። ተጠያቂው መንግስት ብቻ ነው። ጠይቀን ምላሽ አጥተናል፣ ሰሚ አላገኘንም። ወደን ሳይሆን ተገደን ነው ወደዚህ የስራ ማቆም አድማ የገባ ነው በሚል ሐኪሞቹ ለቢቢሲ ተናግረዋል። መንግስት ዝምታን መርጧል። በሐኪሞቹ ላይ ጫና እያሳደረና ዛቻና ማስፈራሪያ እየፈጸመ ነው የሚገኘው። ይሄ ተቀባይነት የለውም ሲሉ ሐኪሞቹ ለቢቢሲ ተናግረዋል። የዶክተሮች ደመወዝ ታግዷል አንዳንድ ቦታዎች፣ እንዲሁም ደግሞ የቃል ማስጠንቀቂያም የተሰጣቸውና የስራ ማስጠንቀቂያ ደብዳቤ የተሰጣቸው ሐኪሞች በተለያዩ የሀገሪቱ አካባቢዎች እንዳሉ ነው የተገለጸው። እንግዲህ በሚቀጥለው ግንቦት 10 ወደ ሙሉ የስራ ማቆም አድማ ሐኪሞቹ ከመግባታቸው በፊት መንግስት ይደራደራል ብለው እንደሚጠብቁ አንዳንድ ሐኪሞች ለቢቢሲ መናገራቸውንም እንደዚሁ ቢቢሲ ከአንድ ሰዓት በፊት ይዞት በወጣው ዘገባ በዝርዝር ገልጿል። ከተለያዩ አካባቢዎች የሚደርሱ መረጃዎችም ይህንን ነው የሚያሳዩት። እንግዲህ አዲስ አበባን ጨምሮ በሁሉም የሀገሪቱ አካባቢዎች የሐኪሞች የዛሬ በተለይ ከአንዳንድ የድንገተኛ ሕክምና ክፍል በስተቀር ብዙዎቹ የሕክምና ክፍሎች ዝጉ ነው የዋሉት። ይህን የፌስቡክ ገጾች የሚለጠፉ መረጃዎች የሚተላለፉ በማህበራዊ ሚዲያ ይህንን ነው የሚያሳዩት። ከዚህ ጋር በተያያዘ እንግዲህ በጠዋቱ የመረጃ ጊዜያችን የጤና ጥበቃ ሚኒስትር ዴኤታው ከኃላፊነት መነሳታቸውን፣ ይሄ ደግሞ ለኃላፊነት ለመነሳታቸው ዋናው ምክንያት የሐኪሞቹ የተነሳው ጥያቄ ነው። ጥያቄ ትክክል ነው፣ ምላሽ ይሰጠዋል የሚል ሀሳብ አንስተዋል መባሉን ተከትሎ ከሐኪሞቹን በማስተባበር እንዲሁ ደግሞ ሐኪሞቹ እንደዚህ አይነት አድማዎች እንዲያደርጉ ድጋፍ ሰጥተዋል በሚል ነው የተባረሩት የጤና ጥበቃ ሚኒስትር ዴኤታው። ሌላ መተካቱን እንደዚሁ በጠዋቱ የመረጃ ጊዜ ነግሬያቸዋለሁ። ወደ ሌሎች መረጃዎች ስንሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእርከበ ካህናት ምልዓተ ጉባኤ ነገ ይደረጋል የተባለው የቅዱስ ሲኖዶሱ የእርከበ ካህናት ምልዓተ ጉባኤ ነገ ግንቦት 6 2017 ጀምሮ ከጧት 3 ሰዓት ጀምሮ ይደረጋል ተብሏል። ምልዓተ ጉባኤው ዛሬ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በጸሎት ተጀምሯል ነው የተባለው። በነገው ጉባኤ ላይ የተለያዩ አጀንዳዎች ይታያሉ ነው የተባለው። ባለፈው ጥቅምት በይደር ተይዘው የነበሩ አጀንዳዎች እንዲሁም ደግሞ በልዩ ልዩ ወቅታዊ የቤተክርስቲያንና ሀገራዊ ጉዳዮች ላይ የአባቶች ይነጋገራሉ፣ ሲኖዶሱ ይወያያል፣ ውሳኔ ያሳልፋል ተብሎ ነው የሚጠበቀው። ከዚህ ጋር በተያያዘ ወደ ሀገር እንዲገቡ ባለፈው ሳምንት በመንግስት ፍቃድ ተሰጥቷቸዋል የተባሉ አባቶች ለቅዱስ ሲኖዶሱ ጉባኤ ወደ አገር ስለመግባታቸውና ለመግባታቸው የታወቀ ነገር የለም። ይህንን ጉባኤ በተመለከተ ሌሎች የመረጃ ምንጮች ከብልጽግና በኩል የዲያቆን ዳንኤል ክብረት ቡድን የቅዱስ ሲኖዶሱን ጉባኤና የሚደረጉ ሹመቶችን በተመለከተ በቅርበት እንዲከታተል ግብረ ኃይል አቋቁሞ እየሰራ ነው ተብሏል። በዚህ ምልዓተ ጉባኤ የሚደረግ ሹምሽር ካለ እንግዲህ ለብልጽግና ቅርበት ባለውና ብልጽግና ቤተክርስቲያኗን ለመቆጣጠር በሚመች መንገድ ሹመት እንዲደረግ እና ባለፈውም በተለያየ መንገድ እንግዲህ የራሳችን ሲኖዶስ አቋቁመናል እያሉ በእነ ሽመልስ አብዲሳ ይደገፉ የነበሩ አባቶች አሁን ይህንን ስልጣን እንዲቆጣጠሩትን ብልጽግና ድጋፍ ያደርጋል። በእነዚህ አባቶች በኩል የቤተክርስቲያኗን አጠቃላይ መዋቅር ለመቆጣጠር እንቅስቃሴ ያደርጋል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ሸዋ ሰላሌ ቀጠና ጉሃ ጽዮን አቅራቢያ ግርሚ ጎባ ተብሎ የሚጠራ ወረዳ አጋምሳ በተባለ ቦታ በአማራ ተወላጆች ላይ ተከታታይ ጭፍጨፋ እየተፈጸመ ነው ተብሏል። በነገራችን ላይ አጋምሳ የሚባለው ቦታ ወለጋ ውስጥም አሳዛኝ የሆነ ጭፍጨፋ የተፈጸመው በአማራ ተወላጆች ላይ አጋምሳ የሚባል ቦታ ነው። እንደዚሁ ደግሞ በህወሓት ታጣቂዎችም እንደዚሁ ራያ ቆቦ አጋምሳ በሚባል ቦታ ላይ እንደዚሁ አሰቃቂ ጥቃቶች ተፈጽመዋል። በዚህ ቦታም በተመሳሳይ አጋምሳ በተባለ ቦታ ነው ጥቃት የተፈጸመው። በዚህ ጥቃት ከ21 በላይ የአማራ ተወላጆች ተጨፍጭፈዋል ነው የተባለው። 20 የመኖሪያ ቤቶች ተቃጥለዋል። በርካታ ሰዎች ተፈናቅለዋል። ከጭፍጨፋውና ጥቃቱ ለማምለጥም እንደዚሁ እስካሁን ድረስ
ጠፍተው ደብዛቸው እየተፈለገ ያሉ አሉ። ገደል ገብተው ዛሬም 2 አስክሬኖች መገኘታቸውን የመረጃ ምንጮች ገልጸዋል። ጥቃቱ ከግንቦት 3 ጀምሮ የተፈጸመ ነው። ጥቃቱን የፈጸሙት ደግሞ የኦሮሚያ ክልል የጸጥታ ኃይሎች እና የኦነግ ሸኔ ታጣቂዎች በጋራ በመሆን ነው በአካባቢ የአማራ ተወላጆች ላይ ይህን ጥቃት እየፈጸሙት። በዚህ አካባቢ እየተፈጸመ ያለው ጥቃት ከ2011 ዓ.ም ጀምሮ ላለፉት 6 ዓመታት እየተፈጸመ ነው የሚሉት የመረጃ ምንጮች እስካሁን ድረስ በዚህ አጋምሳ ተብሎ በሚጠራው ቀበሌና በሌሎቹ አካባቢዎች ከ87 በላይ የአማራ ተወላጆች በታጣቂዎች ተገድለዋል፣ ታግተዋል፣ አብያተ ክርስቲያናትም ተቃጥለዋል ነው የተባለው። ተገቢ የሆነ ድምፅም እያገኘ አይደለም። የአማራ ንጹሐን ተወላጆች ጭፍጨፋ ነው የተባለው። 200 የሚደርሱ ተፈናቃዮች በዚህ በ3 ቀናት ጭፍጨፋ ምክንያት ተፈናቅለው ቤተክርስቲያን ውስጥ ተጠልለው ይገኛሉ። እርዳታም እያገኙ አይደለም ነው የተባለው። አጋምሳ አካባቢ የሚገኝ አብያተ ክርስቲያናት ነው ተጠልለው ይገኛሉ የተባለው። ወደ ኮረም የሚወስድ መረጃ ላስከትል። ኮረም በዋግ ማለት ነው። ኮረም ዛሬ ማለዳ የህወሓት ታጣቂዎች 0203 ተብሎ የሚጠሩ ቀበሌ ነዋሪዎችን ሰብስበው ነበር። ታጣቂዎቹ ማስጠንቀቂያ መስጠታቸውንና ወደ ጦርነት ሊገቡ መሆናቸውን ለአካባቢው ነዋሪዎች ገልጸዋል። እኛ ወደ ጦርነት እንገባለን፣ ስለዚህ እናንተ አቋማችሁን ለዩ በሚል የህወሓት ታጣቂዎች የአካባቢውን ህዝብ ሰብስበው ዛቻና ማስፈራሪያ መልእክቶችን አስተላልፈዋል ነው የተባለው። እንግዲህ በአካባቢው የህወሓት ታጣቂዎችን እንቅስቃሴ በተመለከተ በራያም በአለማጣና አካባቢው እስከ ራያ ጨርጨርና መሆኒ አዳዲስ ታጣቂዎችን እያስገቡ ነው። የተጠንቀቅ እንቅስቃሴዎች ናቸው ያሉት። ከፍተኛ ውጥረት አለ የሚሉ መረጃዎች ናቸው እየወጡ ያሉት። አለማጣ ከተማን በተመሳሳይ ዛሬ ምድረገነት ተብሎ ከሚጠራው ትምህርት ቤት የወጡ በርካታ የህወሓት ታጣቂዎች ኮንዶሚኒየም ተብሎ በሚጠሩት አካባቢዎች በርካታ ሰዎችን ደብድበዋል፣ አስረዋል ነው የተባለው። እንግዲህ የህወሓት ታጣቂዎች ቢሮዎቻቸው ትላንትና መታሸጋቸውን ተከትሎ በአካባቢው እንደዚሁ እየወጡ የበቀል ብትር እየፈጸሙ ነው ተብሏል። ሬዲዮ የያዙና በፓትሮል የቡድን መሳሪያዎችን የጫኑ የህወሓት ታጣቂዎች በብዛት በከተማው ይንቀሳቀሳሉ። መከላከያም ፌዴራል ፖሊስም ባለበት ነው የተባለው። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ደብረታቦር የሚወስደን መረጃ ነው የማስከትለው። በደብረታቦር ዛሬ ሐኪሞችን የአካባቢው ባለስልጣናት ሰብስበው ነበር። የሆስፒታሉ ሰራተኞች ያው በአገር አቀፍ ደረጃ ሐኪሞች ያነሱትን ጥያቄ የኛም ጥያቄ ነው ብለዋል። ይህንን በተመለከተ ግን የክልሉ የብልጽግና ባለስልጣናት የዞኑም ደግሞ የከተማ አስተዳደሩ ባለስልጣናት ማስፈራሪያና ዛቻዎችንም ተናግረዋል ነው የተባለው። ከነዚህ መካከል የከተማው ከንቲባ በመብትና ጥቅም የደሞዝ ጥቅማጥቅምን ሰበብ በማድረግ አመፅና ግርግር እየፈጠሩ ነው ሐኪሞቹ። ስለዚህ ከዚህ ድርጊታቸው የማይታቀቡ ከሆነ የፖለቲከኞች ጥቅምን ለማስፈጸም የሚደረግ እንቅስቃሴ ስለሆነ በመንግስት ባይታገሰውም እርምጃ እንወስዳለን የሚል ማስጠንቀቂያ ነው የሰጡት ተብሏል። እንግዲህ በተመለከተ ሐኪሞቹ ጥያቄዎችን በማንሳታችን በዚህ መንገድ ዛቻ ሲያሰሙ ውለዋል ነው ያሉት። ለሐኪሞቹ ጥያቄ እየተሰጠ ያለው ምላሽ በየአካባቢው ይህንን ነው የሚያሳየው። ጥያቄውን የሚቻል ከሆነ መመለስ ነው፣ የማይቻል ከሆነ ደግሞ አይቻልም ብሎ አቋም መውሰድ ነው። ከዛ ውጭ ጥያቄው የሐኪሞች ጥያቄ በተዋረደ መንገድ እንግዲህ ህይወታቸውን እየመሩ ያሉ የሚገኙ ሐኪሞች በኑሮ ውድነት አስከፊ ሁኔታ እየተጠበሱ የሚገኙ ሐኪሞችን በዚህ መንገድ የፖለቲካ ተልዕኮ አላችሁ እያሉ ማሸማቀቅ የሚያመጣው ጥቅም የለም። የህዝብን አመፅ በተመለከተና የሰራተኞች ጥያቄ ከአሁን በፊት በተለያዩ ሀገራት መሰረታዊ የመደብ የፖለቲካ የአብዮት ለውጦችን አምጥተዋል። በኢትዮጵያ ታሪክም እንግዲህ በ1966 በነበረው አብዮት ጊዜ አንዱ የአብዮቱ መነሻ ምክንያት የነበረው የሰራተኞች የደሞዝ ጥያቄ የነዳጅ ጭማሪ ነው። ስለዚህ ይህንን የማይረዳ የብልጽግና አገሪቱ እንግዲህ የጦር መሳሪያ በየቀኑ እየገዛች የጦር መሳሪያ ፋብሪካዎችን እያመረተ የሚገኝ ቤተመንግስት በ10 ቢሊዮን ዶላር ወይ ደግሞ በትሪሊየን የኢትዮጵያ ገንዘብ እየሰራ የሚገኝ መንግስትና ፓርኮችን እንዲሁም ደግሞ የኮሪደር ልማት በሚል ሳርና ፏፏቴዎችን እየሰራ የሚውል መንግስት የሐኪሞችን መሰረታዊ ጥያቄ መመለስ የሚገባው ነው የሚሆነው። ይህንን ጥያቄ ለማዳፈን የሚካሄድበት ርቀት ግን ወደፊት የሚያመጣው ጉዳይ አብሮ የሚታይ ነው የሚሆነው። በሰሜን ወሎ ቆቦ ከተማ አቅራቢያ እንደዚሁ ሆርማት ወንዝ አካባቢ የደፈጣ ጥቃት መፈጸሙ ታውቋል። በተፈጸመው የደፈጣ ጥቃት አሰሳ ላይ የነበሩ የመንግስት ወታደሮች ጉዳት ደርሶባቸዋል። የጉዳቱ መጠን በዝርዝር አልታወቀም ነው የተባለው። በጥቃቱ የደረሰው ጉዳት አልታወቀም። ሆኖም ግን አምቡላንሶች ከሆርማት አስፋልት እና ከአካባቢው
ወደ ቆቦ ሲመላለሱ ነበር ተብሏል እንደ መረጃ ምንጮቹ። ሌላው ወደ ጅጅጋ የሚወስደን መረጃ ነው። ጅጅጋ ከተማ የሚገኙ የመንግስት ትምህርት ቤት መምህራን የሚያዝያ ወር ደመወዝ አልገባላቸውም ተብሏል። ለወትሮው ሚያዝያ መጨረሻው ባሉ ቀናት በ27 በ26 በ28 አካባቢ ገባ የነበረ ደመወዝ ዛሬ ግንቦት 5 አንድ ሳምንትም እንኳ ዘግይቶ አልገባም ነው የተባለው። በጅጅጋ ከተማ የሚገኙ መምህራን ደመወዛቸው ለምን እንዳልገባ የአካባቢው ባለስልጣናት ጠይቀው ነበረ። በቂ ምላሽ አላገኙም። መምህራን በዚህ ምክንያት የቤት ኪራይ እንዲሁም ደግሞ የዕለት ጉርስ መቸገራቸውን ነው ጅጅጋ አካባቢ ያሉ መምህራን ለኢትዮ ፎከስ እየገለጹት። ከቀናት በፊት የከተማው ከንቲባ የከተማው መምህራን ሰብስቦ ዩኒቨርሲቲ የሚገቡ ተማሪዎች የሉም፣ ውጤት እያሽቆለቆለ ነው በሚል ደግሞ በአብዛኛው ጅጅጋ ከተማ ውስጥ የሚገኙ መምህራን 100% ማለት ይቻላል ከሌላ አካባቢ የመጡ በመሆናቸው ከፍተኛ ጫና እያደረሰ ነው የሚገኘው አስተዳደሩ ነው የተባለው። በዛው እንግዲህ ሐኪሞችን ጥያቄ መሰረት አድርጎ አድማ ትመታላችሁ ደሞዝ ከተሰጣችሁ በሚል ደሞዙ እንደተያዘባቸው እንግዲህ ግምት እንዳላቸው የመረጃ ምንጮች ገልጸዋል። ወደ ሱዳን የሚወስደን መረጃ ላስከትል። ሱዳን በካርቱም ኦምዱርማን አካባቢ እንደገና በኢትዮጵያውያን ላይ ጥቃት መፈጸም ተጀምሯል ተብሏል። የሱዳን ጦር አጋር ናቸው የተባሉ ኢስላሚክ ካምቢዮን እየተባሉ የሚጠሩ እና በዚህ መጠሪያ የሚንቀሳቀሱ ታጣቂዎች ናቸው ጥቃቱን የፈጸሙት ተብሏል። በጥቃቱ እስካሁን ድረስ ምን ያህል ኢትዮጵያውያን ጉዳት እንደደረሰባቸው የታወቀ ነገር የለም። ኢስላሚክ ካምቢዮን ተብሎ የሚጠራው የሱዳን ጦር አጋር ወይም ደግሞ የጀኔራል አብደላ ቡርሃን አጋር የሆነ እስላማዊ ቡድን ነው። ይሄ ነው ጥቃቱን የፈጸመው ተብሏል። ባለፈው በሱዳን ካርቱም ከተማ ከህወሓት ታጣቂዎች ጋር በመተባበር አርሚ 7 በወልቃይት ተወላጆች እና በሌሎች ኢትዮጵያውያን ላይ በተፈጸመ ጥቃት በትንሹ 47 ኢትዮጵያውያን መገደላቸው ይታወቃል። አሁን የተገደሉ ኢትዮጵያውያንና ጉዳት የደረሰባቸው በዝርዝር አልታወቀም። ካርቱም ውስጥ ግን እንደገና ጥቃት መቀስቀሱን ነው የመረጃ ምንጮች የገለጹት። ምናልባት ይህ መረጃ የሚሰሙ የመረጃ ምንጮች ካላችሁ በአካባቢ ያለውን ዝርዝር መረጃ ብታደርሱ በነገው የመረጃ ጊዜያችን ሰፊ ሽፋን የሚሰጠው ይሆናል። እኔም መረጃዎችን ለማጣራት ሞክራለሁ። በሱዳን እየተባባሰ የሄደውን ጦርነት ተከትሎ እንግዲህ ሱዳን ወደ ሁለት ሀገር እየተከፈለች መሆኗን ነው እየወጡ ያሉ ዘገባዎች የሚያሳዩት። የፈጥኖ ደራሽ ኃይሉ እና አጋሮቹ የሱዳን ትይዩ መንግስት አቋቁመዋል። ሰሞኑን ደግሞ የሱዳን መንግስት ጊዜያዊ መቀመጫ የሆነችውን የፖርት ሱዳንን በተከታታይ የድሮን ጥቃት አረብ ኤሚሬትስ መደብደቧን ተከትሎ የሱዳን ጉዳይ ወደ ለየለት ሁለት ሀገራት ምስራቅና ምዕራብ ሱዳን ተብሎ እየሄደ መሆኑን ነው መረጃዎች የሚያሳዩት። እስካሁን ባለው ሁኔታ እንግዲህ ካርቱም ተቆጣጥሮ የነበረው የሱዳን ጦር አሁን ከጀርባ ያለችው ፖርት ሱዳን መደብደቧን ተከትሎና ወታደራዊ ተቋማት፣ ወታደራዊ የጦር መሳሪያ መጋዘኖች እና የአየር ኃይል ምድቦች መውደማቸውን ተከትሎ ከፍተኛ ድንጋጤ ውስጥ ገብተዋል ነው የተባለው። በዚህ ጦርነት እንግዲህ የተለያዩ የቀይ ባህር አዋሳኝ ሀገራትና ዓለም አቀፍ ሀገራት በቀጥታና በተዘዋዋሪ እየተሳተፉበት እንደሆነ ነው መረጃዎች የሚያሳዩት። ከሀገር ውስጥና ከውጭ ያሰባሰብኳቸው መረጃዎች እነዚህ እንደሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየቶቻችሁን አሁንም አድርሱን። ስለነበረን ቆይታ በድጋሚ አመሰግናለሁ። መልካም ጊዜ